መዝሙረ ዳዊት ገዝታችሁ ጸልዩ። እርግጠኛ ሆኜ ነው የምነግራችሁ የፈለጋችሁትን ነገር ይመልስላችኋል መድኃኔዓለም። እንደው ዝም ብላችሁ በየአጥማቂው በየካህኑ እንደው እንዲኮነ የአይነ ጥላ የምንትስ ያለ ከምትሰቃዩ ሰው ሳታስቸግሩ ራሳችሁ መፍትሄው እጃችሁ ላይ አለ። የዳዊት መዝሙር ነው መፍትሄው። ሰልፍ ሂፕኖሲስ ነው መዝሙረ ዳዊት። ስለዚህ በአንድ የመዝሙር ክፍል ካንሰርን ማከም፣ በአንድ የመዝሙር ክፍል ከሱስ መውጣት፣ በአንድ የመዝሙር ክፍል ሕይወትን ማስተካከል። መዝሙረ ዳዊትን እንዴት እንጸልይ? የቤተ ክርስቲያናችን የሥርዓት መጽሐፍ ፍትሐ ነገሥት መዝሙረ ዳዊትን በሰባቱ ቀኖች እንደዚህ አድርጎ ከፍሎልናል። እሺ መዝሙረ ዳዊት 150 መዝሙሮች ይኖሩት ሰኞ ቀን ከ1 እስከ 30፣ ማክሰኞ ቀን ከ31 እስከ 60፣ ሮብ ቀን ከ61 እስከ 80፣ ሐሙስ ቀን ከ81 እስከ 110፣ አርብ ቀን ከ111 እስከ 130፣ ቅዳሜ ቀን ደግሞ ከ131 እስከ 150 እናደርግና እሁድ ቀን ደግሞ ከእመቤታችን ከእግዝእትነ ማርያም ጸሎት ጀምሮ እስከ መኃልየ ዘሰሎሞን ሙሉዎቹን የነቢያትን ጸሎቶች እንጸልያለን ማለት ነው። ሰኞ ቀን 30ውንም ከ1 እስከ 30 ማድረስ ያልቻለ ሰው ለምሳሌ አንድ ንጉስ ብቻ ማለትም አንድ ንጉስ 10 ቁጥሮች አሉት ከ1 እስከ 10 ያሉትን መዝሙሮች መጸለይ ይችላል ማለት ነው። የዕለቱ መዝሙረ ዳዊት ምግብ ሳይበላ በጧት የሚደረስ ሲሆን ነገሮች ሳይመቻቹልን ቢቀሩ ግን በልተንም ቢሆን ልንጸልየው ይገባል። ምግብ ተበልቶ መዝሙረ ዳዊት ይጸለያል ወይ ለተባለው አዎ ይጸለያል። ሁሉም ጸሎቶች ከምግብ በፊት ቢጸለዩ እጅግ በጣም ጥሩ ነው። የታዘዝነውም እንደዛ ነው። ነገር ግን በሰባቱ የጸሎት ሰዓታት መጸለይ የሚችል ሰው ሰባቱንም የጸሎት ሰዓታት ለማድረስ ምግብ ሳይበላ አይውልም አያድርምና ምግብ በልተንም ቢሆን ጸሎት ማድረግ እንችላለን ማለት ነው። መዝሙረ ዳዊት ጸሎት መጽሐፍ የሌላችሁ ሰዎች መጽሐፍ ቅዱሱ ላይ መዝሙረ ዳዊቱ አለ። በጸሎት መልክ የተዘጋጀው ለአያያዝ እንዲመቸን ነው እንጂ መጽሐፍ ቅዱስ ላይ ያለው ራሱ ነው ጸሎቱ። ጠንቅቆ የተማረና ትርጉሙን የሚያውቅ ሰው ደግሞ በግዕዝ ቢጸልይ እጅግ በጣም ይመረጣል። እንደኔ ያልተማራችሁ ሰዎች ደግሞ በአማርኛ ጸሎት ማድረግ ትችላላችሁ ማለት ነው። ዳዊት ሲደገም እግዚአብሔር መንገዱን ቆሞ ይቆያል።